እኔ እኮ እንደው የተጎዳሁት እኮ እንደው ደዛ ተቀቀኝ ወደዛ እንደሞትኩ ነው የምታውቀው ራስ አይደለ እንዲያቀናበርከው እኔ እንዴት ነው ወደ ሞት ምልክሽ ቆይ ስታስብ ካንተ ጋር መኖር ፈልገህ ነው እኔ በህይወት መኖሯን ራስ መች ነው የማውቀው እኔ እኮ አላውቅም እኮ ምንም የማውቀው ነገር እኮ የለም አባ እስቲ ውሃ አንጭልኝ እስኪ ለምን እህቷን አግብተህ እንዴት ልጅ ወለድክ ያልጋ ቁራኛ ሆኛለሁ እንደ በምን አንተ ምንም የምታውቀው ነገር የለም በምን ነው ያልጋ ቁራኛ በሷ ምክንያት ለምን ብለ አንቺ ማክሳሪ ገኝ ነበር አታምንትልሽ እኮ ወደሻል ብዬ ነበር ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ዛሬ እንግዲህ አንድ እህታችን ደውላልን ነበር እንግዲህ ነገረችን ነገር አለ በጣም ያዝን ታሪክ ነው ነገረችን የተደረገባት ያለው ነገር በቃ ይሆናል አይደለ ጫፍጫፉን የነገረችን ያለቀሰች ነው በስትክክል የምትወራኝ አልቻለችምና በጣም ልብ የሚነካ ነገር ነው በዚህ ልክ አንድ ሰው እንደዚህ መጥፎ ሊሆን ቢችላል እና የሚለው ነገር ብቻ ጫፍጫፉን የነገረችን በጣም ኢንተረስቶኝበታለሁ ሞር ደግሞ ዛሬም ያለሽበት ራሴ መጥቼ ማውራት ፈልጋለሁ ምናምን ብያታለሁ ተመልካቾቻችን እዛ ደግሞ ከሄድኩ በኋላ ምን ነው የተፈጠረው ምን ለምንስ ነው እንደዚህ እየሆነች ያለችው በዛ ደግሞ በጣም ተረጋጋል ያለችና በጣም ልቤን እየነካችው ነበር ሰውራ ፍሮስ የነበረው ግን በጣም ካቅሜ በላይ ሲሆንብኝ ማልቀሱ ምናምን ሲበረታብኝ እዛው አንቺ ያለሽበት እዛው መጣለውና በደንብ እናወራለን ብያታለሁ እዛ ደግሞ ከሄድን በኋላ አንድ ሰው እንዴት ቤተሰቡ ላይ እንደዚህ ሊያደርግ ይችላል የሚለውን ነገር እያንዳንዱ ከመጀመሪያ እስከ መጨረሻ ያለችበትና እንደዚሁ ደግሞ እኛ ደግሞ በአቅማችን ልናደርግላት ምን እንችላለን የሚለውን ነገር በደንብ ደግሞ እንጠይቃትና በደንብ አቅማችንን ያህል ምን ችሎን ያህል ለማድረግና እንደዚህ ነው ከጎኗ ለመሆን ዝግጁ ነኝ እንደዚህ ነው ተመልካቾቻችን እንግዲህ ቪዲዮአችን ብዙ ሰው ጋር እየደረሰ አይደለም ላይክ ያደርጋችሁ አይደለም እንደዚሁም ደግሞ ሼር ያደርጋችሁ ብዙ ሰው ጋር ተደራሽ እንዲኖር እንደዚሁም ደግሞ ሪፖርት እየተደረገበት ስለሆነ ኮሜንት በደንብ እያደረጋችሁ እኛ ደግሞ ይሄ ደግሞ ምን እናንተ ምናስተላልፍላችሁ ያስተምራል ወይም ደግሞ የሆነ ሰው ጋር ሄዶ ጥቅም ይሰጣል ብላችሁ ታስቡ ከሆነ ላይክ እንደዚሁም ደግሞ ቀይ ከበራች ሰብስክራይብ አላደረጉም እዛ ከሄድን በኋላ ደግሞ እህታችን ምን ላይ ትገኛለች የሚለውን ነገር በደንብ ሳይገቻለሁ እኔ ወደዛ ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን እንግዲህ ያው በስተመጨረሻው ያው ባል ታሪካችን ቦታ ደርሰናል እስቲ ያለውን ነገር እንግዲህ ነግራችኋለሁ መጀመሪያ ላይ እንግዲህ በጣም ያዝን ታሪክ ነው ያለውን ነገር ደግሞ ከራሷ አንደበት ደግሞ በደንብ የምንሰማ ነው የሚሆነው አብራችን ቆዩ ወንደነቁ አለማው ለኔ ትንሽ ነገራቶች ነገርሽኝ እያስተገኝ አሁን ድጋሚ ካሜራ ስላበራ ያለውን ነገር ተመልካች የሚማርበት ነገር ብለን ስለምናስብ ያለውን ነገር ያንኑ ነገር እስቲ በደንብ በዝርዝር ትነግሪኛለሽ መጀመሪያ ከስሜት ጀመሪና የተፈጠረውን ነገር እንደዚሁ ደግሞ አስደሳች ላይፍ እንደነበረሽ ትንሽ አጥቶትኛል እዛን ጊዜም ስለነበረውና አሁን ስላለሽበት ነገር ያንዳንዱ ነገር በደንብ አርክሰ ሰጅናለሽ መጀመሪያ ከስሜት ግን ጀመሪልኝ ስሜ ኪያ ይባላል ከእቴ ጋር ነበር አብሬ የምኖረው እንደነገርኩ መጀመሪያ ትንሽ ከፍ አድርጊልኝ እሺ የእህቴ ስም ቤት ይባላል ከሷ ጋር ነበር አብረን የምንኖረው ቤተሰቦቻችን ገጠር አካባቢ ነው የሚኖሩት እና በዛ መሃል ያው ማግባት መውለድና የሚባል ነገር አለ እኔ በመሃል አጥቼ ነበር እና አብራችሁ የኖራችሁ ያላችሁ ማለት እና እህቴ ባሌና እኔ ነበር ሶስት ሆነን ነው የምንኖረው እንደ ቤት ውስጥ ነው አንቺ ካገባሽ በኋላ ወጣሽ ነው ከቤቱ አይ አልወጣችም ሄጃ ስለሌላት እህቴ ናት ስለዚህ አብረን እንድትኖር ያደረኩት የሆነ ሰዓት ላይ ዘመድ ታመመ ምናምን አለችኝ ያው እኔም ዘመድ እንደታመመ ነው ያሰብኩት ከዛ አንቺ ሂጂኒ እዚህ ቆያለሁ ምናምን አለችኝ በዛ ምክንያት እሺ በቃ ብዬ እሷም ተማሪ ናት ቼክ ታረጋለህ ሞከርሽ ማለት ዘመድ ታመመ ሲባል ቀጥታ ተነስተሽ ነው ምክንያቱም ያው የተናገረችው የገዛ እህቴ ስለሆነች ተዋሻለች ወይም ሌላ ነገር ብዬ አላሰብኩም እሺ ያው ከዛም ሄድኩኝ በመሄድበት ሰዓት በቃ መንገድ ላይ ማይሆን ነገር ነው የተፈጠረው ያልጠበቁት ነገር ነው የተፈጠረው አይዞሽ የተፈጠረው ነገር ወስተጥራም በዲቴሉ ይላል ያው እንደነገርኩት ዘመድ ታሟል ተብዬ ነው ከቤት የወጣሁት ያው መንገድ ነው ከዚህ ወደ መተማ አካባቢ ስደርስ ነው የሆኑ ሰዎች ከመኪናው ይዘውኝ የወረዱት ያው እንደማከት ነገር ማለት ነው ወደ ክፍለ ሀገር እየሄድሽ በነበረበት ታይም ማለት ነው እንዴት እሱ ነገር ያደረገው እዚህ ማለት እንዴት ነው አስታውሶ ነገር የለም እንዴት ማለት ምን እንዳስነኩኝም አላውቅም ብቻ ይሄ ከመኪናው ውስጥ ጎትተው ሲያወርዱኝ ነው ትዝ የሚለኝ ያው መንገድ ላይም ማንም የለም ያው ሳስበው ይሄ ነገር ታስቦና ታቅዶበት የተደረገ ነገር ነው
ከዛ በኋላ ያው ወደ ጨለማ ቤት ውስጥ ነው የወሰደኝ። እንዴት ነው አሁን አይዞሽ ተረጋቢ የለኝና ምን ግራ የሚያጋቡን ነገራቶች ስላሉ ነው። ከዚህ ተደውሎልሽ ወደ ክፍለ ሀገር እየሄድሽ በነበረበት ታይም ላይ በምን አይነት መኪና ነው እየተጠቀመች የነበረው? ምናልባት ይሄ ቡሶም የሚይዙበት የነበረ ላይ ለጌታው ሲያወሩሽ ሰዎች ዝም አለ ወይስ ምን አይነት መኪና ነው? የግል በምን አይነት መኪና ነው እየሄድሽበት የነበረው? አይ ኖርማል ይሄ ታክሲ መኪና ነው፣ ግን እሷ ናት ኮንትራት ያዘችልኝ። እህትሽን አገናኘችሽ ነው? ኦኬ። እና በሷ በኩል ነው ያገኘኋቸው ሰዎቹንም። ኦኬ። ብዙም ሰው የለም መኪና ውስጥ። ኦኬ። እና በቃ ሲያወርዱኝ ራሱን በጣም ደንግጬ ነበር በሰዓቱ። ከዛ በቃ ያው ይሄ ነገር የተፈጠረው ከ3 አመት በፊት ነው። ያው ቤተሰብ ጋር እንኳን መደወል አልቻልኩም፣ ምክንያቱም ይጨነቃሉ ብዬ ስላሰብኩኝ ነበር። ያው በሆነ አጋጣሚ ግን ያው የነዛ ያገቱኝ ሰዎች ሲያወሩ ሰማሁ። ማለት በቃ በስልክ ሲያወሩ ሰማሁ እና በቻልኩት መጠን ይሄ ቀናቢ ስልኩን ለማየት ሞክሬ ነበርና ያየሁት ደግሞ የገዛ እህቴን ስልክ ነው። እንዴ አይዞሽ በቃ አይዞሽ ተረጋጊ። ያው ይሄ ሁሉ ነገር ሲደረግ የነበረው ያው በእህቴ ትዕዛዝ እንደሆነ ነው። በቃ እሷ ስታዛቸው እሷ ያዘዘቻቸውን ነገር ነው እኔ ላይ የሚያደርጉት። እዛ ጨለማ ክፍል ውስጥ ሆኜ ብዙ ነገር አድርገውኛል። በቃ ሰማትናገረው ነገር ብዙ ነገር አድርገውኛል። ዘመድም ታመመ ያለችኝ አውቃ ነበር እኔ ከቤት እንደወጣላት ነው። መኪናውንም ያገተች ረጋቤና ለመመለስ እንኳን አልቻልኩም፣ ምክንያቱም ምንም እጄ ላይ አልነበረም። በቃ ጨለማ ቤት ነው ያለው፣ ሰው እንኳን የለም እዛ ቦታ ላይ። ማለት ይሄን ነገር መናገር እንኳን አልቻልኩም። ብጮሳ አይደርስልኝም። በጣም ብዙ ነገር ነበረ እና ከዛም ወጥቼ ያው ትንሽ ከዛም ስወጣ ደህና አልነበርኩም። በርግጥ ራሴንም አላቅም። ግማሽ መንገድ ይሄ በእግሬ ነው የሄድኩትና መንገድ ላይ ሰው ነው የረዳኝ። ያው እዛ ቦታ ላይ ሰውም አልነበረም። በቃ ሜዳ ጫካ ምናምን ነበረ። እና ይሄ ሁሉ ነገር ስታደርግ የነበረችው ደግሞ የኔ ገዛ እህቴ ነች። ከመጀመሪያው ጀምሮ ጥንስሱ ማለት ነው። አዎ በቃ ከቤትም ስወጣ በቃ እሷ ናት ዘመድ ታመመ ብላኝ አስወጣችኝ። እና እነዛንም ሰዎች የቀጠረቻቸው እሷ ናት። ምክንያቱም ድምጿን ሰምቻለሁ ለማረጋገጥ ብዬ ቀና ስለ እሷ ስልክ ነው የሆነችው የነበረችው እሷ ነበረች። አዎ አሁን ነው የደረሰች ነበረች። አዎ ወይ አንድ ግራ ያጋባኝ ነገር ማለት ነው። አብራችሁ ነበር የሆነችው ነበረች አይደል? አዎ። ከዛም በኋላ አገተሽም አብራችሁ ነው የምትኖሩት? አዎ። ምንድነው ጥላቻ ነበራችሁ? የእናንተም ያባትም ልጅ ናችሁ ወይስ ደግሞ በንብረት ትጋጫላችሁ? ማለት ምክንያት ታውቂያለሽ? ለምን እንደዚህ ያደረገች እንደነበረ ምናምን የምታውቂው ነገር ነበር ወይ? እዚህ የሳየችሽ ነገር ነበር ማለት ትንሽ ግራ ያጋባል። ሰው እህቱ ላይ በዚህ ልክ ሊጨክን እንደዚህ ሊያደርግ የሚችለው ነገር ወይም ደግሞ ከዛ ቀን በፊት የተጋጨችሁት ነገር ነበር በዚህ ልክ ያሱስ የሚችለው ነገር? አይ ከዚህ በፊት ያው ብዙ ጊዜ አብረን ነው ማለት ከድሮም ጀምሮ አብረን ነው የምንኖረው ሳላገባ ማለት ነው። ግን ምንም ያጋጨኝ ነገር አልነበረም። ያው በቃ ከቤትም ስወጣም ስገባም በቃ የት ብቻ ንብረትም ምንም ያጋጨን ነገር የለም። ምክንያቱም አንድ ቤት ውስጥ በፍቅር ነው የምንኖረው ሶስታችንም። ካገባው በኋላ ምንም የተቀየረ ነገር የለም። እንደ ድሮ ነው በቃ እሱ ተጨመረ እንጂ እና በግልጽ ደግሞ አቅሳይ ነገረችኝ ነገር የለም። ይሄ ነው የደበረኝ ይሄ ነው ያለችኝ ነገር የለም። አዎ ግን በቃ ትንሽ ካገባው በኋላ ይሄ መበሳጨት ምናምን ታኮርፈኛለች፣ ተዘጋኛለች ምናምን ማለት ባለቤት ነገር ታያታል። ጥሩ ነገር ነበራችሁ እንዴ? ነው ባለቤት ሲያስ የነበሩ ሰዓት ላይ አይ ከባለቤቴ ጋር ሰላም ነበር እኔና እሷም። እሺ አላውቅም ምን እንዳሰበችብን አላውቅም። ግን ይሄ ከቤት ስወጣም ምን ይስቻቸው ነው የምወጣው። ምክንያቱም ከሱ ጋር ቢጋጩም አትነግረኝም፣ እሱም አይነግረኝም። ግን ምን አይነት ሰው ባለቤትሽ?
ባለቤቴ ያው በጣም ጥሩ ሰው ነው የሚደረስ ሰው ነው ማለት በቃ በጣም ጥሩ ሰው ነው ይሄን ያክል እህቴንም ልክ እንደኔ ነው የሚወዳት ማለት እሱ እኔ ላይ መጥፎ ነገር ያስባል ማለት አልችልም ነው አይደለም ልቻልኩት ምናልባት ከገባሽ በኋላ በዛ ልክ ነጣሉ ይችላልሽ ምናልባት ባለቤትሽ የሆነ ነገር ተጽዕኖ ያሳደረበት አይነት ሰው ከሆነ ምናምን ናይ ደምሱ እሱ ይጠይቀኛል እህትሽ ምን ሆና ነው ምናምን ብሎ ይጠይቀኛል ስለዚህ ከሱ ጋር ያው በግልጽ ምንም የነገረችኝ ነገር የለም ሲሆን ነገር ይኖርባቸው ወይ ነገር ነበር ነው እሺ ከዛስ በኋላ እንዴት ሆነ ያው ከዛ በኋላ እንደምንም ሆኜ ከዛ አካባቢ ሰው አግኝቼ ትንሽ እነሱ ቤት ካሳረፉኝ በኋላ ትንሽ ቆይቼ የባለቤቴ ስልክም አይሰራም ነበር በዚህ ደውዬልሽም እዛ ከሄድሽ በኋላ ደውዬለት ነበር በጣም ብዙ ጊዜ ደውዬለት በኋላ ምንም ማድረግ አልቻልኩም ያው ያለኝ አማራጭ ወደዚህ መምጣት ነው ያለም ምክርሽ ነበር ወደ ቤተሰቦችሽ ጋር ማለት ራስሽን እንደዚህ አይነት ቦታ ላይ ስታገኙ ቤተሰቦችሽ ጋር ስለደውዬ አልሞከርሽ ነው ደውዬ ነበር ግን ያው ስላለውበት ሁኔታ እንዳይጨነቁ ብዬ ምንም ነገር አልነገርኳቸውም ምንም የነገርሽ ነገር የለም ማለት ሳይንስ ከነበርሽበት እንዲያወጡሽ ችግርሽ እዚህ የነበረው የገንዘብ ችግር ነበር እኮ ስለሱም የምታወራቸው አልቻልኩም ምንም ላወራቸው አልቻልኩም ስልኩንም ያገኘሁት ከዛ ቦታ ከወጣው በኋላ ስለሆነ ያው አሁን ደግሞ አብረው ነበርና ያው ከዛ ከወጣው በኋላ ደግሞ ቤተሰቦችን ማስተካከል ያው እንደ አማራጭ የወሰድኩት ባለቤቴ ጋር መደወል ነው የሱም ስልክ አይሰራም እና በቃ እዛ ያሉ ሰዎች ደግሞ ወደዚህ እንድመጣ አግዘውኛል እንድመለስ ማለት ነው በዛ ሰዓት መጥቼ ነበር ወደዚህ ስመጣም ደግሞ ያየሁት ነገር በጣም የሚያሳዝን ነገር ነው ያው ማለት ይሄ ከእቴ ማልጠብቀውን ነገር ነው ያገኘሁት ማለት እዛ እንደዛ ያደረገችኝ ያለው ነገር ሆኖ እዚህ ደግሞ ስመጣ ባለቤቴና እህቴ አንድ ቤት ውስጥ ነበሩ ያው እኔም መጀመሪያ ላይ ይሄ ተቻቸው እንዲሄድኩት ነበር የመሰለኝ ግን ሰዎችን ስጠይቅ ደግሞ ተጋብተው አብረው እየኖሩ ነው እና እንደገና ደግሞ ሌላ ልጅም አላቸው ነገር ማድረግ አልቻልኩም ያው በዛቱ ያለኛማ አየዋቸው ከዛ ተመለስኩኝ ማለት ነው በቀጥታ ወደ አንተ ነው የመጣሁት ማለት ምን ያህል የተረጋገጠ ግን መረጃ ነው ምን ያህል የተረጋገጠ መረጃ አይ ተጋብተው አብሮ እየኖሩና ልጅ እንዳላቸው ከዚህ በላይ ደግሞ ሌላ ማስረጃ ሊመጣልኝ አይችልም እና ደግሞ ጠብቄም አይቻለሁ ባይኔ አይቻቸዋለሁ እህትሽን ባለቤትሽን ከመጀመሪያው ጀምሮ እየጠነሰሰች የነበረው ምናልባት እሱን ፍላጎት ወይም ደግሞ እሱን ፈልጋ ምናልባት ሊሆን ይችላል ምንድነው አንቺስ ወይ አሁን ሐሳብሽ ሁለቱም ተባብረው ያደረጉት ነው የሚመስልሽ እንዴት ነው ማለት ምን ያህል ጊዜ ሆነሽ ከተለያየሽ ከሱ ጋር ይሄ ነገር ሀብት ካደረገ ምን ያህል ጊዜ ቆየሽ ያው ከዛ ወደዛ ከላከችን ጀምሮ አሁን 3 አመት ሆነኛል 3 አመት ያው እዛ መሀልም ስደውልለትም ስልኩ አይሰራም እዚህ መጥቼ ሳይ ደግሞ ያው እሷን አግብቶ እየኖረ ነው አልፈን ነገራቶች ፕሮሰስን ይዛል ስለዛ እንዴት ነው ነገሩ ከዛስ በኋላ እንዴት ነው ስሜት ማለት እንዴት ተቋጠር ይቻላል ሄደሽ ተናገራችሁ ያያሻለሽ
እንዴት ነው ግን አሁን የመሰለኝ ያለው ነው ማለት ሁለቱም መጀመሪያም ካገባው ጀምሮ ያው ትናደር ነበር ያው አንድ ላይ ስታይን በቃ የሆነ ያልሆነ ስሜት ምናምን ነበር የምታሳየው ማለት ግን ደግሞ እኔ እሱ ተወጇለሽ ወይ ብዬ አልጠየኳትም ትፈልጊዋለሽ ወይ ብዬ አልጠየኳትም እሱንም እንደዛው እንደውም እሱ ይጠይቀኛል እህትሽ ምን ሆና ነው ብሎ የሚጠይቀኝ እሱ ነው እንደማይሆን ነገር ተሰየሽ ማለት በቃ ትናደዳለች ትቆጣለች አታናግረኝም አንዳንዴ ሁላ አታናግረኝም እኔ ነኝ ማናገራት እና በቃ እኔ እንጃኔ አሁን በዚህ ሰዓት ስለምን እንደማስብ ራሱ አላውቅም በቃ ነገሮች ውስብስብ ብለውብኛል እሺ ግን አሁን እኔ ምንድነው አንቺ እያሰብሻለሽ ወይም ደግሞ ምን ማድረግ ትፈልጊያለሽ እኛ ጋር ሰኔንም ስታሪክ ከኔስ ምን ፈልገሽ ማለት በምን ወይ ነው ሰፖርት እናደርግሽ የምትፈልጊው ምንድነው ተረጋጋሪሽ ወይም ደግሞ ምንድነው ፍላጎትሽ እኔ አሁን በምን ልተባበርሽ ትፈልጊያለሽ አይ በቃ የሁለቱን ግንኙነት በቃ እነሱንም ማግኘት አልፈልግም በርግጥ ማግኘት አልፈልግም ነገር ግን ይሄን ነገር ለምን እንዳደረገችው ማወቅ ፈልጋለሁ ማለት እኔ ለማወቅ እኮ በዚህ ልክ ካልፈለገኩ ምንም እኮ አንቺ ማይፈልግ ከሆነ በዚህ ልክ እንተንከራታችሁ ወስደው ወደ በረሃ ምናምን እንደዚህ ልክ አይደለም አንቺ ማይፈልግ ከሆነ ሁለቱም ይስማሙ አይነት ነገር ከሆነ ተስማምቶ አንቺ መፋታት ይችላሉ ከዛም በኋላ አብሮ መቀጠል ይችላሉ ነበር እኔ እሱን ነገር ነው ማወቅ አንቺን 3 አመት ሳትፈልጊ እዛ እንተንከራታችሁ የተለያየ ነገራቶች አንቺ ላይ እንድደርስ ማድረጋቸው ልክ አይደለም ይሄን ነገር በቃ ማወቅ ነው የምፈልገው ምክንያቱም ይሄ ሁሉ ነገር ማድረግ ለምን አስፈለገ በቃ በግልጽ እኮ እንለያይ ማለት ይቻላል እሱም ከሆነ ከሷ ጋር መሆን የሚፈልግ ከሆነ በግልጽ ያው ከኔ ጋር ከመጋባቱ በፊት አንቺ ስታለች ምንሽንም ለመረዳት እየሞከርኩ ማለት በዛ ሄደው በጣም ያስጠላ ነገር ነው ያለው ወይ ግን አንቺ እነሱ በነበራችሁ ጊዜ ምንም አይነት ልጅ አልነበራችሁ አሁን ነበረን ስለዛ ማላችሁ ላይ ልጅ የለም ማለት ነው አሁን ከህይወትሽ ይሄ መስማት የሚከብድ ነገር ነው ወይስ አሁን የሚገኙት ታጣቂያቸዋለሽ አሁን የት እንዳለው እና አቅሙልሽ አይ መሄድ ግድ ለምን እንጋፈጠው እኔም ካጠገብሽ ሆኖራለሁ ያው ካሜራማኑም ይኖራል ሌላም ሰዎች መጨመር ካለብን እንጨምራለን አንደኛ ያደረጉት ነገር እንደ ሞራል የሚሰብር ነገር ነው ሁለት ደግሞ ያደረጉብሽ ነገር ሰው ይስላል ሆነ እንዲጠይቁ ፈልጋለሁ በእኔ በኩል ነው እንዴ አንደኛ እህትሽ ነች ቆይ እህትሽ በእናትም በአባትም ብዬሽ ነበር ቅድም በእናትም በአባትም ማለት እሺ አይ ለምን መጨከን እንዳስፈለገ ምን እሱ ነው በጣም አልዋጥልኝ ያለኝ ያለው ነገር ቢኖር በዚህ ልክ እንዴት ነው አንድ ሰው ራሱ የሚለው ሰው ላይ በዚህ ልክ እንዴት ሊሆን እንደቻለ ይሄ ትንሽ የሚሰፍር ጉዳይ ነው ያው ባለቤት ያገኘሁት ያው በሷ በኩል ነው ማለት መጀመሪያ ከኔ ጋር ሳይሆን ከሱ ጋር ነበር የሚታወቁት ግን ደግሞ ምንም አይነት የፍቅር ግንኙነት አልነበራቸውም አይደለ እንዴት ነው ቆይ ግን እዚህ ላይ ምን ያህል ደስተኛ ነበር ባንቺ ሙሉ ለሙሉ ምንም ቅሬታ አልነበረው ማለት ባለቤትሽ እንዴት ነው እሷ መረሰው ነው ወይስ ሁለቱም ተባበሩና አንደኛ ምን እንዳልሽ እንድጠራጠር የሚያደርገኝ ነገር እዛ ከሄደ በኋላ ስልኩ አይሰራም ማለት ነው ስለዛ ሆም ብሎ ሊሆን ይችላል እሷ ጋር ሳልደውልላት ነበር እሷ ጋር ደውዬላት ነበር እሺ ግን ደግሞ ታነሳውና እኔ መሆኔ ስታቅ ዝም ትላለች ወይ ደግሞ ትዘጋለች በተለያየ ስልክ ደውልላት ነው አዎ በጣም አንቺነትሽን ያወቀች ሰዓት ላይ ትዘጋዋለች በደንብ ቀረበት ነው እኔ ግን የሱ ስልክ ሳለመስራቱ ነው ግራ እየገባኝ ነው አላውቅም በተደጋጋሚ ሞክሬለታለሁ ግን የሱን ስልክ ማግኘት አልቻልኩም በቃ ስልኩ አይሰራም እዚህ ስመጣ ደግሞ ያው እኔ እንደውም እሱንም የሆነ ነገር አድርገዋለች ብዬ ነበር ያሰብኩት ግን ያው ሳያቸው ተጋብቶ ሌላ ልጅ
ነበር መጀመሪያ ግን እንዴት አውቀሽ ታገኛቸው ቻልሽ? በፊት የነበራችሁበት ቤት ነው ያሉት ወይስ ቀየረው ወጥተዋል? እንዴት ታገኛቸው ቻልሽ? ሰው ጠቆመኝ። ከመጀመሪያ ቤት ወጥተዋል አልነበሩ መጀመሪያ የነበሩበት ቤት? ኦኬ። ከዛ በቃ እዛ አካባቢ ላይ ያው እሷ የምታወራውና የምትግባባው ሰው ምናምን ጎረቤት ምናምን አለ እና እነሱ ስጠይቅ ያው አድራሻቸውን ሰጡኝ። ከዛ ብዙም አይርቅም እዛው አካባቢ ላይ ሆነ ቤት ነው የተቀየረው እንጂ እዛው አካባቢ ነው ያሉት። ይገርም ነው። ሶስት አዳዳን ተጣሪ ምንም አልሞከርሽም ማለት ይሄ ነገር እንዴት አፍል ያደርግ እንደቻለ ምንም የሞከርሽ ነገር የለም? ያን ነገር እንደሰማሽ አንቺ አላገኘሻቸውም? ጭራሽ አላገኘኋቸውም። አየኋቸው ከዛ ቀጥታ ወደ አንተ መጣሁ። ይገርም ነው። እሺ እኔ ኪያ እንዴ እንትን አድርጊልኝና ማለት ምን አለ መሰለሽ አሁን ቤት ይመስለኛል ኛትሽን አይደል እሷም ሆነ ባለቤትሽ አንቺ ላይ ያደረሰት ነገር ልክ ያልሆነና አግባብ በጣም ብዙ ልብ የሚነካ ነገር ነው ያደረጉት። እንደገና የማይፈልገው ነገር ከሆነ 3 አመት ሙሉ በዚህ ልክ እንትን ማድረግ የለባቸውም አይደል? እኔ ራሱም እንደ አንድ ሰዋዊ ስትሆኝ እሱም የማይፈልግሽ ከሆነ እሷም ጀስት እሱ የምትፈልገው ከሆነ የተለያዩ መንገዶች አሉ፣ ቀለል ያሉ መንገዶች። ሁለቱም የሚፈልግ ከሆነ ካንቺ ጋር ፍጭ ፈጽሞ እንግዲህ ሰውም ማይፈሩ ከሆነ የወሷ ራሱ የወንድሟን ባል ነው ያገባሽው እሱ መባል ነው ራሱ ማይፈሩ ከሆነ ስለዚህ ካንቺ ጋር በአግባቡ መልኩ በሆነ ተፋታው ከሷ ጋር ፍጭ ትዳር መመስረት ይችላል ነበር። አንቺን እዛ አስቀንጠው አንቺ እንደዚህ አንከራተው በዚህ ልክ ራሱ ማድረጋቸው የሚያስጠይቅ ነገር ነው። ስለዚህ ኪዩ ረጋ በይና እሺ በይኝና አሁን እንሄድና ቤታቸውን አሳይኝ የሚፈጠረው ነገር አብረን እሺ በይ እንሄድና እኔ ምኖራለሁ ካጠገብሽ ምናልባት ፍርሃትም የደረብሽ ነገር ከሆነ አንቺም ጥያቄዎችሽ መልስ ታገኛለሽ። እሷንም እዛው እንድትመጣ አድርገን እሱም ያለበት ቦታ ሄደን መልስ ማግኘት እንፈልጋለን። እንዴት ምንነሳ ያው እዚህ ያለን ይሄን ይመስላል። ወጥተን ደግሞ ያለው ቤቱ ደግሞ እንዴ ያለው ነገር በደንብ እንደምንሰጋችሁ ነው የሚሆነው። እሺ ተከታተሉ። ጥሩ ተመልካቾች እንግዲህ በስተመጨረሻው ደርሰናል። ያለውን ነገር ደግሞ ውስጥ ደግሞ ገብተን ደግሞ በደንብ ደግሞ ለማጣራት እንሞክራለን። እኔ ቀርስ አይ ነው እዚህ ከደረስን በኋላ ተነጋገርን። ያለው ነገር በደንብ አስረድቼሻለሁ። ምንም ቢሆን ያለው ነገር አንቺ ላይ ገደረሰ የነበረው ነገር ልክ ያልሆነ ነገር እኮ እኔ እዚህ ጋር ምን ገባለን ያለው ነገር በደንብ ደግሞ እዛው ውስጥ እንትን እንላለን። አጆሽ ነው ያለው እኔ ነኝ አባ ንግባ ሰላም ሰላም አለን አለ ማለት ኪያ ምን ባባ እስኪ አባ እስኪ ውሃ አንጭልኝ እስኪ ባባ እስኪ አባ እንዴ Baba, así. Sama? Así. Así. Así cara? Sama? Mana? Kana sasti. Mana? Ya, nasti. Raga. Raga. ተነሳ እስቲ ቆይ እዛ ጋር ደግፍ እናርጋ ማን እስቲ ነው አንተውና ደግፍ እዛ ጋር ነው አንተ ምንም አንተ ማን እስቲ አቆርጡና ባንድ እዛ ጋር መስቀንታ ረጋ በል ምንም እስቲ ረጋ በል አይዞ ምን ሆኜ ነው ቢጀስት ሆነች አይኔን ኪያንች ራሴን ያመመኝ ወይኔ
ማን አንተ? ምንም እኔ አታውቅኝም። እኔ አይዞህ መጀመሪያ ተረጋጋ እስቲ። ራሴ እስቲ አቋርጦ ትንሽ ተረጋጋ። እንቀጥላለን። አቋርጦ ወይ ተመልሰው ከዚህ ነው የሚሻለው መሰለኝ። ተረጋጋ። ኪያ ነች ጠቃላ ሰረሰህት። እስቲ አንቺ ነሽ ኪያ? ዞር በል ወደዛ። ኪያ አንቺ ነሽ? አንዴ ረጋ በል። እንዳትጠጋኝ። እኔ እኮ ነኝ ፍቅር። የምን ፍቅር ነው? ያደረከኝንማ ታውቃለህ። ምን አደረኩሽ ፍቅር? አሁን እዚህ ቁጭ ብለህ እኮ ያስመሰልክ አይደል እንዴ? ምንድነው ማስመሰለው? ቆይ እንዳትነካኝ አልኩህ። ቆይ አንዴ አትጨነቃት። አትጨነቃት። ተረጋጋ። አድርገን ነው ቆይ እንዲህ የምትሆኑ። ቆይ ምን አድርገሽ ምንም የምታደርጋት ነገር የለም። ታውቃለህ። ምን አልኩኝ? ያው አትነግሪኝ። እንዳትጠጋኝ አልኩህ። እዛው ሁንና እዛው። ቆይ አንዴ እስቲ ረጋ በል። ለምን ነው እንዴ እንዲህ ማቀም መስሎኝ ነበር እኔ። እሺ መጀመሪያ እንዳትነካኝ አልኩህ። እኔ እኮ ምን ማውቀው ነገር እኮ የለም እኮ አባቴ። ቆይ አሁን እኔ ምንም እያልኩ አይደለም እኮ ረጋ በልና ከዚህ በላይ ማለት ተረጋግት ነው የምትፈልገው ነው። እኔ እኮ እንደው የተጎዳሁት እኮ ወደዛ ተቀቀኝ ወደዛ። ሁለተኛ እንዳትነካኝ። ቆይ ረጋ በል ቁጭ በል። ያኔ ምን አድርጊሽ ነው? ቆይ መቼም እንዳትነካኝ ምን አድርጊሽ ነው? ቆይ ነገር እንዳትነካኝ። የሰራኸውንማ ታውቃለህ። ምንድነው የሰራሁት? ቆይ ነገር ቆይ እኔ ቆይ እኔ በማላውቀው ለምንድነው እንዲህ የምታደርጊው? ቆይ ነገር የውሸት አታልቅስ። ያደረከውን በደንብ ታውቃለህ። ቆይ ከዚህ በላይ ምን ፈልገህ ነው? ቆይ ተረጋጋ። ቆይ አለው እኔ እኮ ምንም የማውቀው ነገር እኮ የለም። ለምን እኔ አትረጂኝም? ቆይ እምባክ እኔ አንተ እንዳምና አያደርገኝም። ልንገርህ አባቴ ልንገርህ። ቆይ እኔ ሲጀምር በህይወት ያለች አልመሰለኝም። ምን የተነገረኝ ነው የምነግርህ። እንደሞትኩ ነው የምታውቀው። ራስ አይደለ እንዲያቀናበርከው ያንተ ሐሳብ አይደል? እኔ እኮ በጣም የምወዳት በጣም የማፈቅራት በጣም ቆይ ምንድነው? ቆይ አንተ ከዚህ በላይ ምን ታረጋታለህ ነው? ምንድነው የተፈጠረው? ቆይ ሲጀምር አንተ እሷን ማትፈልጋት ከሆነ መምሳት ትችል ነበር አይደል? ማትፈልጋት እና እሷን አግብተህ እንዴት ልጅ ወለድክ? ምንድነው የምታወራው? ቆይ እንዴት ነው ምንድነው የምታወራው? አሁን ከማን ጋር ነው እየኖርክ ያለው? ቆይ አንተ ለምንድን ነው ይሄ ሁሉ ነገር? ቆይ አንስተህ እሷ ፊት እንደዚህ አይነት ጥያቄ የምትጠይቀኝ? አይደለም እኮ ጥያቄው መልስልኝ። እንዴት መልስልኝ ስለምፈልግ ነው። ሲቀጥል አንተ እሷ ማትፈልጋት ከነበረ መውጣት ትችል ነበር እኮ። መጀመሪያ መናገር ትችል ነበር እኮ። ቆይ ምኑንም ሳታውቁ ለምንድነው ሁለታችሁ የምትፈርዱብኝ? እሺ ነገርን አስረዳንሽ። ምንድነው? እኔ በህይወት መኖሯን ራሱ መች ነው የማውቀው? እኔ እኮ አላውቅም እኮ ምንም የማውቀው ነገር እኮ የለም። እንዴት በህይወት መኖሯን አላውቅም? ክፍለ ሀገር ዘመድ ጥየቃ፣ ቤተሰብ ጥየቃ እንዲልሽ ነው የማውቀው እኔ። እሺ አቀናበርከው ነው አምጣው። ቆይ ይጨርስ። ለምን ነው እንደምትወሪው? ኧረ እባክህ። እሺ ከዛስ? ክፍለ ሀገር ቤተሰብ ልጠየቃ እንደሄደችና በቃ አደጋ ደርሶባት እንደሞተች ነው የተነገረኝ። እኔ ምንም የማውቀው እኮ ነገር እኮ የለም። እኔ እኮ እናንተ ፊት እኮ አሁን ድራማ ግን አንቺ ነሽ ያለሽው። እንደማያሰብኩ ሌላ ነው። ምንድነው የማስበው ነገር የለም። ምን አስባለህ? እኔን ወደዛ ልከህ እኔን ከገደልክ በኋላ ከእህቴ ጋር መኖር ነው አይደል? እኔ አላምንም። ወይ ኪያ ስሜን አትጥራ አልኩህ እኮ። አሁንም ቢሆን በስተክል ያለው ነገር እንድትመልስልን ነው የምንፈልገው። እኔ ያመንኩ አይደለም። እንዴት ታምናለህ? በእውነት ነው ግን የማየው ብለህ አይደል እንደዚህ የራስህን ህይወት እየኖርክ ያለኸው? ኪያ ምንድን ነው ኪያ የምትለው? ኪያ እኔ አይኑሪ በጣም እንትን እያለ ነው። ምንድን ነው የሚለው? ምን እንደሞትኩ አንቺ ያመንኩ አይደለም ኪያ። አንቺ ነሽ አንተማ ሞታለች ብለህ ነበር። የሆንኩትን በነግርሽ እንዳትይኝ። በአንቺ ምክንያት የሆንኩት አታስመስል። የውሸት አትንገረኝ። ምኑ ነው ውሸት? እምባክ ራሱ ውሸት ነው እንዴ? እኔ እኮ አይቻለሁ። ባይኔ እኮ ነው ያየሁት። ከገዛ እህቴ ያን ሁሉ ነገር ደግሞ ማድረጋችሁ ሳይንስ። ኪያ ስሜን አትጥራ። ቆይ እኔ አሁን ዞር በልኝ አንተ። ቆይ እኔ አሁን ግራ እየገባኝ ያለው ነው የምልህ። አንተና የሷ እህት የምትፈላለጉ ከሆነ ለምን እሷ እንደዚህ ማሰቃየት አስፈላጊ ሆነ ነው? እኔ በሷ ምክንያት ብዙ ነገር ሆኛለሁ። ምን ሆንክ? እኔ በአንቺ ምክንያት ያላየሁት ፈተና የለም። ምንድነው ፈተና ያየኸው? ምንድነው ያየኸው? ምንድነው የሆንከው? ኪያ እኔ አንቺን እኔ ነዛለ ከምን ትሆናለህ? ምን ትሆናለህ አንተ? ኪያ ሞተሻል እኮ የተባልኩት ኪያ። ምንም የሆንከው ነገር የለም። እና ለመግደል አይደለም እንዲያሳብቀው ምንድነው የምገልሽ? ቆይ ምን እንደምትወሪው ኪያ? እኔ በአንቺ ብዙ ነገር እኮ ነው ያየሁት። ታምሜያለሁ እኮ
ታማል መታመሜን እንኳን እኔና ፈጣሪ የምናውቀው እንዴት ሆኜ አሁን ያለውበት ታይም ነው የውሸት ወሬ አትንገረኝ የውሸት ወሬ አልፈልግም አሁን ቆይ ምን ያውላ ነገር ማድረግ ለምን ፈልክ ከፈለካት እኮ መጀመሪያ እኮ ነው አለማግባት ትችላለህ አዳምጪ አንቺ ምንድነው ማዳምጥ የኔን እንትን አሁን እንኳን አንተ ከሷ ጋር ተጋብተህ እኮ ልጅ ሁላ ወልደሃል እኔ ሆንኩትን ተው ግን ለምንድነው ማትረጂ ለምንድነው ማሰብኝ እኔ ለምንድነው ማሰብኝ ቆይ አልሰማህም የሆንኩትን ለምን አሰብኝ ምንም አልሆንክም ያሳለፍኩት እንኳን የማውቀው አንቺ አለሽ እንዴ አየውክ እኔ እዛ የሰው ሀገር ልንገርሽ እያዳምሽ እኔ ሰው ሁላ ጫወትብኝ ነበር ታውቃለህ ዞር በል እንዳነካኝ አታፍራ እኔ ፈተና ይበስቷል ኪያ እኔ ፈተና ባንቺ በጣም ነው ይበዛብኝ እኔ አቅቶኛል ስላቃተ ነው አንተን ያገባው ምንድነው ክርስቲያን አሁን እሺ አንዴ እኔን ወይ እኔን መልስልኝ እሷን ማትፈልጋት ከሆነ እህቷን ፈልገ ከነበረ ለምንድን ነው እሷ ጋር ፍቺ ፈጽመ በቃ ምንም እኮ እሷን እኮ እዛ ወስዳችሁ በረሃ ላይ ማንከራት 3 አመት ሙሉ እኔ እኮ በጣም ነው በሰላም እኮ ተይ ማለት ይችላል እኔ እኮ በጣም ነው ወድሽ እኔ አታውቂም ፍቅሬንማ ሳታውቂ ነበር ለሁሉ አመት ያሳለፍነው አብረን መስሎኝ ነበር እኔ እንዴት ነው መስሎኝ ነበር ለምን ትጠራጠሪያለሽ እኔ እኮ ተጠራጥሬሽ እኮ አላውቅም እኮ የሄድሽው እኮ ዘመድ ቤተሰብ ጥያቄ እኮ ነው የሄድሽው አይደል ኪያ የናክኝ ቦታ ማን ተራስ ታውቀዋለህ እኔ እንዴት ነው ወደ ሞት ምልክሽ ቆይ ስታስቢ ከቴ ጋር መኖር ፈልጋለሁ ኪያ ለምን እንደዛ አይነት ነገር ተናገሪ ነው በቃ እኔን ተዋግራችሁኝ ወደዛ ላካችሁኝ ከዛ በኋላ አንተና እሷ እኔ እኮ አላመንኩም ኪያ አይታይሽም ፊቴ ላይ አማውራው እኮ ጠፍቶብኛል ኪያ አታስመስል ምንድነው ማስመሰለው ኪያ እኔ ያላንቺ መኖርን አስቤ ያውቃለሁ ነገኝ እያኖርክ ነው ግን አትርሳ አይ ለምን እንደዛ ማተቃየት አስፈለገ ቆይ በሰላም እኮ አይኔ ያደረከኝን ግን ታውቃለህ ምንድነው ያደረኩሽ ንገኝ ቆይ ያደረኩሽ ነገር ብቻ ንገኝ የት እንደላከኝ ታውቃለህ ከሷ ጋር ተባብረን ለምን መጥፎ ነገር ስለእህትሽ የምትወሪው ዘመድሽ ታሟል መጥፎ ነገር ስለእህትሽ የምትወሪው ለምንድን ነው ቆይ ግን ጥሩ ናት ጥሩ ሰው ናት ለምን ሳታውቂ ሰው ላይ እንትን የምትፈርጂው ቆይ ግን ንገኝ እሷ እኮ ለኔ ብዙ ነገር እኮ አድርጋልኛለች ኪያ ምን አደረገች እኔን ከቤት አስወጣችልኝ አገባችክ ከዛ በኋላ ልጅ መጥፎ ነገር ስለእህትሽ መጥፎ ነገር አትንሽ አትወሪ ቆይ ምን እንዲወራ ነበር ስለእህቷ እየዘበቀ ቆይ አንተ ከሷ ጋር እያወራው ነው እኮ እኔ እንድትመልስልኝ ይፈልጋል ምንድነው መልስ ከሷ ጋር ያለኝን ነገር ልጨርስ ከሷ ጋር እያወራው ነው አይደል አዳምጠኝ አትጩ በመጀመሪያ አትጩ መጀመሪያ መስጠት አይጠበቅብም ሲቀጥል ደግሞ ጆሮውን ይዤ አስገባሃለሁ እዛ ደረጃ እንደዚህ ልክ እንድትወራኝ አልፈልግም ቀድሞውኑ አንተ እህትየዋን የምትፈልግ ከሆነ ከሷ ጋር አሁን የምታወራው ነገር የተሳሳተ ነገር እያወራን ስልክ ለምን ነበር ማይሰራው አንተ ስልክ ማይሰራው እስቲ እንግዲህ እሷ እዛ እየተንከራተተች በነበረበት ታይም ላይ እንግዲህ ባለቤት አለኝ ብላ ይደርስልኛል ብላ እየደወለችልኝ ነበር አዳምጠኝ መጥፎ ዝም ብላ ታወራ እሺ አላዳምጥሽ ያኒኮ ስልክክ ለምን ነበር አዳምጪ እኔ በዛ በጭንቅ ሰዓት ታውቃለህ ከቤተሰቦቼ በላይ ለአንተ መደወል ነበር አይፈለኩት እኔ በእናትሽ አሁንም ተመልሽ መታመም ነው ፈልጊ ተመልሽ እንድታመም ነው ያሳለፍኩትን እኔ ማቀ እሺ ነገራን ያልጋ ቁራኛ ሆኛለሁ ወንድም አንተ ምንም የምታውቀው ነገር የለም ለምንድን ነው ያልጋ ቁራኛ በሷ ምክንያት ለምን ብለህ እሺ ምን ሆነ አስረዳነሽ የተፈጠረው ነገር አስረዳነሽ ያሳለፍኩት እኔ የማውቀው እሺ ነገራን እኮ እኛና ቆማ ንገረንሽ በጣም እኮ ሞዳት አቃለው እሷም እየነገረችኝ ነበር እማፈቅራትም ልጅ ብትኖር እሷ ነች እሺ ስቲል እስካሁን ድረስ የማስበው እሷ ነው እሺ ገብቷል እሷን አግብተህ እየኖርክ ነው እሱን አትርሳ ስለሷ መጥፎ ነገር ለምን እንደምታወሩት መጥፎ ነገር ምን ማለት ነው ሲጀመር እሷ እንደዛ እንድትሆን ያደረገች እህቷ ነበረች እንዴ ምን ማለት ነው እህቷ ነበረች አንተም ደግሞ እጅ አለበት ምንድነው የምታወራው እጅ አለበት ምንድነው ሲቀጥል አንተ እንደሞተች እንዴት ልታውቅ ቻልክ ተነግሮኝ እኮ ማ ጭራሽ አሁንም ነገሩን እንትን ለማለት እንትን ይላል እሺ ማን የነገረ አይ ነገሩ ምናምን ተው አይደል ማን የነገረ እንደሞተች ነው አንተም የድራማን እየሰራህ ነው የምን ድራማ ነው እሺ ስለዛ ቆይ ተይው እስቲ የሚያሽበን መንገድ ይመምሽ
አዳምጪኝ ከዚህ በፊት ታማሚ ነበር እሷ ከመግሽ በኋላ አዳምጪኝ ቆይ አዳምጪ ኪያ እኔንም አዳምጪ ኪያ አንዴ የራስሽን ብቻ ታው እሺ እናዳምጣለን በሷ ምክንያት ብዙ ነገር አሳልፈያል ታምም ያለው እሺ ስቲል አጠገብ የነበረችው እህቷ ነች ገብቷላ እሺ ብዙ ነገር ሲደርስብኝ አጠገብ የነበረችው እሷ ነች እህቷ ብዙ ፈተና እንኳን ሳሳልፍ ታምም ያልጋ ቁራኛ ሰው አጠገብ የነበረችው እሷ ነች እሺ የሚያበላኝ የሚያጠጣኝን ሰዓታ እሷ ነበርሽ አጠገብ የነበረችው እሺ ቤተሰብ እንኳን እስኪርቀኝ ማለት ነው እሺ ይቅርታ አድርጉልኝና ግን የሷን መጥፎ ነገር እናንተን እኔ አልወድም ሲወር እኔ አሁን አንተ ደስ አላለህም ወደድክም ጠላህም መጥፎ ከሆነች መጥፎ ነች ሲቀጥል ደግሞ እንደሷ መጥፎ የለም አንተም ያው ተመሳሳይ ነህ መጥፎ አይደለችም ተመሳሳይ ነህ እንግዲህ ለእህቷ ያልተመለሰች መጥፎ ከሚባል እንግዲህ በእናትም በአባትም የሚገናኙ ናቸው እንግዲህ ቢያንስ እኔ ብዙ የሚጠላሉ ሰዎች አውቃለሁ እኔ ኪያ ባንቺ ሰው ለመደረብ አስቤ አውቃለሁ ኪያ መቼቷ እንዴት ታገባቻልክ እኔ እኮ ድራማ ነው እየመሰለኝ ያለው ድራማ እኮ ነው እሷን ኪያ እኔ እኮ እንደሞትሽ ነው የማውቀው እኮ እንደሚ ሞታለች እኮ የተባልኩት እኮ ምን አግኝተህ ማለት በሞታ አደጋ ደርሶባን ያረፈችው ተብሎ እኮ እኔ እኮ በዛ ምክንያት ታምሜ ያልጋ ቁራኛ ስቲል ራሴን እንትን እስከማለት ድረስ እስከመሳት ድረስ ማን ነገረ እንደዛ መሞታ ነው እህቷ ንገረኝ ምን ለምን ትዛጋው የጠይቅ አይደል እንዴ ለምንድን ነው ማትመልስለት ነው ያሻህ ነው አንተም ምንድነው ማውሽው እሺ ታዲያ እኮ መሞታ ማን ነገረ እህቷ ነች እህቷ ነገረች ከዛ አንተ ደግሞ ለማረጋገጥ ምን አደረክ በሰዓቱ ምንም ማድረግ እኮ አልቻልኩም እየነገርኳል እሺ የተነገረ ነገር በዲቴል ንገረኝ ምንድነው ያለች በቃ እኔም በሰዓቱ ስልክ በደውላት አይሰራም ስልኳ ስልክ አይሰራልኝ እሺ እና በቃ በየቀኑ ነው እየደጋገምኩ ምደውለው የቤተሰብ ስልክ በዛ ያልሰጠችኝ እሺ ምን ብዬሽ ነው ነገረኝ ቤተሰቦቿ ጋር ለመደወል እህቷ ነበረች እንዳጋጣሚ ከእህቷ ጋር ደግሞ እሷም በስራ ምክንያት አልነበረችም እሺ እና በቃ በመደውልባት ሰዓት ስልኳ አይሰራም በዛ ላይ እስቲ ወይ መንገድ ላይ ስለሆነች ይሆናል ብዬ ነበር ዝም ስላት የነበረው ሳምንት ምን እያል ሄደ ቀናቶች ሲሄዱ እኔም በቃ በሰዓቱ ምንም ማድረግ አልቻልኩም ምክንያቱም ምን ብዬ ሄዳለሁ እስቲ መማላቀው እንትን ባጣራ እንትን ብል ምንም አጣው በቃ መረጃ አዲስ ነገር አጣው ሳጣ ነው እሷን እንግዲህ ጠርቼ እንትን ያልኳት እሷን በመታጣራበት መንገድ አጣሪልኝ አልኳት ስታጣራ አደጋ ደርሶባትና መሞቷን ነገረችኝ በሰዓቱ እኔም በቃ ማሰባሴት እሷን ብቻ ነው ገብቷል ምንም ማድረግ አልቻልኩም በሰዓቱ ታመምኩኝ ስቲል በቃ ራስን እስከመሳት ድረስ ከዛ በቃ እኔ ስቲል አሁንም ድረስ አልኩ ድንጋጤ ነገር እንትን የሆኑ ነገሮች ሲያጋጥሙኝ ራሴን እስከመጣል ድረስ የሚያደርሰኝ ህመም አለብኝ እዛ በሰዓቱ በቃ ቤተሰብም አጠገቤ የለም የተንከባከበችኝ አጠገቤ ምንም በሚያስፈልገኝ ሰዓት አጠገቤ ነበረችው እሷ ነች እሺ ለዛ ነው እኔ እሷን አትናገሯት እመላችሁ እና አሁን እሺ አሁን አንተ የምትለው ነገር ምን አውቀህ ምናልባት እውነት ይኑር ምናልባት እውነትም ሊኖር ይችላል ስለዚህ አሁን እቺ ቅዱስ ነች የምትላት ልጅ እሷን መጀመሪያ ወደ ክፍለ ሀገር ያልታመመ ሰው ታመመ ብላ የላከቻት መኪናውን አስተካክላ ሁን ብላ እንዲያግቷትና ማታቋ ቦታ ወስዶ እንዲጥላ ተደረገችው እህቷ ነች የሷ እህት ወይም ደግሞ ያንተ ያውና ባለቤት ለመጣል እሺ ኪያ ቆይስ ያን የነበርኩት ቆይ ነኝ ለምን ተከራከርላት እሺ ድምጿን ሰማኝ ለነግራ አንዴ ነገር አታረግም ኪያ ምን ቆይ አንዴ እንደማመጣ እንዴት እሷ እንደዚህ አይነት ነገር ታረጋለች አዳምጠኝ አሁን ምናልባት ያለህበት ሁኔታ ምናልባት ጥሩ ጎናና ያሳየች ሊሆን ይችላል የሴት ልጅ እንግዲህ በጣም ብዙ አይነት አመልካከት እሷ እኔን አይደለም እኔን ለማግባብ ብላ ነው እንደዚህ አይነት ነገር የምታረገው እኮ እንደማመጥ አታረገውም እሷ ለምን አታረገው እሺ ከዛም በኋላ እንግዲህ ኪያ ከራሷ ከእንደበተ የሰሙት ስልክ ቁጥሩ እሷን እያሰቃያት ከነበረ ሰው ስልክ ቁጥሩን ስታዩ የእህቷ ስልክ ነው ሲቀጥል ድምጽ ሰምታለች ተደብቃ ድምጽ የሰማችው ደግሞ የእህቷ ድምጽ ነው እንግዲህ ይሄ ሁሉ ነገር ያደረገች የነበረው እህቷ ሲቀጥል እህቷ ጋር ስደውልላት እሷ መሆኑን ስታውቅ ስልኩን ትዘጋዋለች እህቷ ይሄ ትክክል አይደለም እውነተኛ አይደለም ደውላት አታረግም እንደዚህ አይነት ነገር እዚህ ካለች ጥራልኝ ካልሆነችም ደውላት አሁን ነው አንተ እጅ አለበት እንደዚህ እሷ ካላረገችው ደግሞ አንተ ነህ የምን እጅ ነው የምታወቂ አንተ ነህ ያደረከው በቃ
እሷ ካላረገች ለምን አረጋለሁ እኔ ባንቺ ላይ እንደዚህ ነገር አረጋለሁ እሺ በጆሮዬ ቁጣን ሰምቻለሁ አይደል እንዴ እሷ እኮ ለኔ ብዙ ነገር እኮ አርጋልኛል ፍያ እሺ እና አሁን ችግር የለም አንቺ አበልጥብኝም እኮ ነው ልንገርሽ ካንቺ አበልጥብኝም አሁን እንደመለጠች ያሳየኸኝ ነው እህትሽ እኮ ናት እንዴ ነው እንደዚህ አይነት ነገር የምታወሪው እሺ አሁን ቀለል እናድርገው አንዴ ቀለል እናድርገው ደውልና ጥራት የታለች አለች ካለ እዚህ ካለች ጥራልኝ ከሌለች ደግሞ ደውላ ትምጣ ፍጣና አለች እዚህ አለች እዚሁ ነች ቆይ ደውላታለሁ እኮ ደውላት እሷ ትምጣና ያለው ነገር ደግሞ በደንብ ደግሞ ከራሷ እንደበት ተሰማዋለች እሺ ነግሬል ደውላትና ያለው ነገር ደግሞ እውነታው ደግሞ በደንብ ይጋለጣል እስቲ እህትየው ደግሞ መጣ እንግዲህ በምን ታርፍ እንደሆነ አሁን ነግረሃለ ምንም አይነት ነገር ደበቀኝ ከሆነ ሁለታችሁንም እኔ እሷን የማይገባ ነገር በማድረጋችሁ ሁለታችሁንም ጠይቃላችሁ ለሷ አስቤ አላቅም እያልኩ አይደል እሺ ደውላት ትምጣ ደውላት እሱን እንግዲህ የምንጠራው ነው የሚሆነው ያንተ ምጅ ካለበት እንግዲህ ልጃችሁን ያለ አባትና ያለ እናት አስቀሩታላችሁ እንጂ ምንም ምጅ የለም ወንድሜ ምን ዳኒ ና በላት እንግዲህ አሁን ምንም እህቷ ላይ እንዴት እንደዚህ ነገር ታደርጋለች ሶ ስለዛ ታዲያ እንግዲህ እሷ ስትዋሻ ደውልላት ትምጣሽ ሄሎ የት ሆነሽ ነው እዚህ ሰፈር ነሽ ነይ አንዴ ፈልጌሽ ነው ቤት ነይ አንዴ ቶሎ ነሽ ማታለች አሁን እንጠብቃታለን የገዛ እህቷ ሆና እንዴት እንደዚህ አይነት ነገር ታደርጋለች እሱን ከራሷ እንደበት የምጠይቃት ነው የሚሆነው እሺ ከገባች በኋላ ደግሞ በደንብ እስቲ ብናየው እንግዲህ ለዚህ ሁሉ ነገር ጥያቄ መልስ መስጠት እሷ ነው የምትሆነው እኔ ምንም እያመንኩ አይደለም ተሳገኝ እና ያለን ለማንኛውም ተመልካቾቻችን እንግዲህ ቤቲ ስትመጣ ደግሞ እስቲ ምን አይነት ማምለጫ መንገድ ተሰየን እንደሆነ የምናየው የሚሆን እሷ ከመጣች በኋላ እንቀጥላችኋለን አብራችሁን ቆዩ ተረጋጉ እንግዲህ እሷም እየደረሰች ነው ብላለች እሺ ታዲያ ኪኒ አላወኩም ነበር ምንድነው ካሜራውን እነሱኖች ያገኝ አይደለም ምንም ቪዲዮ ያገኘሽ ልጅ አታውቂ ምንሽ ነው ተሽኮኔ አትሽኮኔ ምንሽ ነው አንቺ እኔ እንዴ ያኔ ተመሰለከኛች እንዴ ምንድነው እሺ ምንድነው ካሜራውን አይደለም አንተ ያገኘሽ ምን ያገኘሽ እኔ አንቺ ማስታች አንቺ ማስታች ገኝ ነበር አታምጪ እኔ ቆሞ ተሻል ብዬ ነበር